እኛ የተልእኮ ሰዎች ነን እና ዛሬ የኔ ርዕስ ተልእኳችን የሚል ነው። ሐዋርያት ሥራ ምዕራፍ 1 ከቁጥር 1 እስከ 14 እሱን ነው ባጭሩ የምንመለከተው። በአንድነት ቆመን ይህን ክፍል እናነብና እንጸልያለን። ቴዎፍሎስ ሆይ ኢየሱስ የመረጣቸውን ሐዋርያትን በመንፈስ ቅዱስ ካዘዛቸው በኋላ እስካረገበት ቀን ድረስ ያደርገውና ያስተምረው ዘንድ ስለጀመረው ሁሉ መጀመሪያውን ነገር ጻፍኩ። ደግሞ 40 ቀን እየታያቸው ስለ እግዚአብሔር መንግሥት ነገር እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው። ከእነርሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ። ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አለ። እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግሥትን ትመልሳለህን ብለው ጠየቁት። እርሱም አብ በገዛ ሥልጣኑ ያደረገውን ወራትንና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ አለ። ይህንንም ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው። እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ሳሉ እነሆ ነጫጭ ልብስ የለበሱ 2 ሰዎች ባጠገባቸው ቆሙ። ደግሞ የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው። በዚያን ጊዜ ደብረ ዘይት ከሚባለው ተራራ ወደ ኢየሩሳሌም ተመለሱ። እርሱም ከኢየሩሳሌም የሰንበት መንገድ ያህል የራቀ ነው፣ ወደ 1.5 ማይል ገደማ ማለት ነው። በገቡም ጊዜ ወደሚኖሩበት ሰገነት ወጡ። ጴጥሮስና ዮሐንስም፣ ያዕቆብም፣ እንድርያስም፣ ፊልጶስም፣ ቶማስም፣ በርተሎሜዎስም፣ ማቴዎስም፣ የእልፌዎስ ልጅ ያዕቆብም፣ ቀናተኛ የሚባለው ስምዖንም፣ የያዕቆብ ልጅ ይሁዳም፣ እነዚህ ሁሉ ከሴቶችና ከኢየሱስ እናት ከማርያም ከወንድሞቹም ጋር በአንድ ልብ ሆነው በጸሎት ይተጉ ነበር ይለናል። እግዚአብሔር እንዲያስተምረን እንጸልይ። ጌታ ሆይ እጅግ አድርገን እናመሰግናለን። በብዙ ስለባረከን እናመሰግናለን። ስለ አጽናናህን እናመሰግናለን። በዚህ ስፍራ ከተሰበሰብን ጀምሮ እግዚአብሔር ሆይ በዝማሬ ልናመልክህ ልናወድስህ ዕድል ስለሰጠህን እግዚአብሔር ሆይ በእነዚህ ብላቴኖች በእነዚህ ወጣቶች አልፈ ስላገለገልከን እንባርካለን፣ እናመሰግናለን። እግዚአብሔር የዘላለም አምላክ ወደ አንተ ጉባኤ ወደ አንተ ስብሰባ እግዚአብሔር አምላክ አንተ ወደምትገኝበት ጌታ ሆይ ለመከማቸት ዕድል ስለሰጠህን ስምህ ይባረክ። ስለሰጠህንም ነፃነት እናመሰግናለን። እግዚአብሔር አምላካችንና አባታችን ሆይ አሁን ደግሞ ልንሰማህ ካንተ ልንማር በፊትህ አለን። እግዚአብሔር ሆይ ለእኔና ለወገኖቼ ልብ ተናገር። መንፈስህ እያንዳንዳችንን ይንካን። እግዚአብሔር ሆይ ያንተ ቃል አያምልጠን፣ ወደ እኛ ይድረስ። ጌታ ሆይ የሰራዊት አምላክ ጊዜና ሰዓቱን ሁሉ ተረከብ። አንተ ደስ የምትሰኝበት ነገር በእኛ መካከል ይሁን። እግዚአብሔር ሆይ የሰው ሐሳብ የሰው አጀንዳ ሳይሆን ያንተ የሰማዩ ነገር በመካከላችን እንዲከብር እንጸልያለን። እግዚአብሔር ሆይ ሁሉ ላንተ ክብር ይሁን፣ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን አሜን። ጌታ ይባርካችሁ። በእነዚህ ክፍሎች ውስጥ ምዕራፍ 1 ቁጥር 1 ላይ ስንመለከት በመንፈስ ቅዱስ አዘዛቸው ይላል ጌታ ኢየሱስ ክርስቶስ።
እና ከኢየሩሳሌም ደግሞ አትውጡ አላቸው። አብ የሰጠው ተስፋ አለ። እኔ ስናገር የሰማችሁት አብ የሰጠው ተስፋ አለ። ስለዚህ ያንን ተስፋ ጠብቁ፣ ኢየሩሳሌም ሆናችሁ ጠብቁ ብሎ ስለ መንፈስ ቅዱስ ጥምቀት ተስፋ ሰጣቸው። እግዚአብሔር የተመሰገነ ይሁን። ይሄ በበዓለ ሃምሳ የተከናወነ የተፈጸመ ጉዳይ ነው። በየዘመኑ ደግሞ በየቦታው ይህንን ነገር እግዚአብሔር እያደሰ የመንፈስ ቅዱስ ሙላትን የመንፈስ ቅዱስ ጥምቀትን እያካሄደ ይገኛል። እግዚአብሔር ዛሬም ይሰራል። ስሙ የተባረከ ይሁን እና ወደ ቁጥር 6 ስንመጣ ይሄንን እሱ የሚናገረውን ነገር ኢንተረፕት ሲያረጉት እንመለከታለን። እንደ ዲስትራክሽን እንደማለት ነው በቃ። እና ምን አሉ? ለእስራኤል መንግስትን ትመልሳለህ ወይ የሚል ጥያቄ ሲጠይቁት እናያለን። እግዚአብሔር በእኛ ህይወት በሚያስቀምጠው ተልኮ፣ እግዚአብሔር በሚሰጠን ራእይ፣ እግዚአብሔር በሚሰጠን ሚሽን ላይ ትንሽ ሐሳባችንን ልባችንን የሚሰርቅ ነገር ሊፈጠር ይችላል። ከነዚህ ደቀ መዛሙርት እንደምንማረው የሀገር ነገር ተነሳ እና ለእስራኤል መንግስትን ትመልሳለህ ወይ? ምክንያቱም በቅኝ ናቸው፣ ተገዢ ናቸው፣ የራሴ የሚሉት መንግስት የላቸው። ያሉትን የሮማ መንግስት የሚሾምላቸው ባለስልጣናት ናቸው ያሉት ሰራዊቶች የሮማ ሰራዊቶች ናቸው። ግብር የሚሰበሰበው ለቄሳር ነው እና ሊበርቲ ነፃነት ይፈልጋሉ። እና የሰው ልጅ ደግሞ ትልቁ ጥማት በውስጡ የነፃነት ጉዳይ ነው። እና ያንን ጥያቄ ሲያነሱ እንመለከታለን። ጌታ ኢየሱስ ክርስቶስ ያንን ነገር ምን አለ? አብ በገዛ ስልጣኑ ያደረገውን ወራት ዘመናት እንድታውቁ ለእናንተ አልተሰጠም፣ ይልቅስ የተሰጠውን ነገር ልንገራችሁ ብሎ ቁጥር 8 ላይ ሲናገር መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይል ትቀበላላችኋል። የተሰጠን ነገር አለ፣ ለኛ ያልተሰጠ ነገር አለ። እኛ የሰጠን ነገር አለ። ጌታ ተልኮ ሰጥቶናል። ኃይል በእናንተ ላይ በመጣ ጊዜ ምስክር ትሆኑኛላችሁ። መንፈስ ቅዱስ በእናንተ ላይ ሲወርድ ኃይል ትቀበላላችሁ። በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ምድር ዳር ድረስ ምስክሮቼ ትሆናላችሁ። የተሰጣችሁ ይሄ ነው ብሎ ጌታ ኢየሱስ ክርስቶስ ሲመልሳቸው እንመለከታለን። ከዛ በኋላ እያዩት ከፍ ከፍ አለ ይላል። ሲያርግ ማለት ነው ካጠገባቸው። እና ደግሞ እዛ ላይ ስቴር አድርገው ቀሩ። አይናቸው ተተክሎ ደመና ከአይናቸው ሰውራ እስክትወስደው ድረስ ወደ ሰማይ እያዩ ቀሩ እዛ ቦታ ላይ። እና ድንገት ደግሞ 2 ነጫጭ ልብስ የለበሱ ሰዎች ይላል፣ መላእክቶች ናቸው እርግጠኛ ነኝ። እነሱ አጠገባቸው ቆሙ። እናንተ የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይሄ ወደ ሰማይ ሲሄድ ያያችሁት ኢየሱስ ተመልሶ ይመጣል አሏቸው። ጌታ ይመጣል። አሜን፣ ይመጣል። እና ስለምን ቆማችኋል አሏቸው። እና ዛሬ የጽዮንን ቤተ ክርስቲያን እንግዲህ እኔም ልጠይቅ የምወደው ራሴንም ከናንተ ጋር አድርጌ እኛ እንኳን አልቆምንም፣ እኛ ግን ተቀምጠናል። ስለምን ተቀምጣችኋል? ወደ ሰማይ እያያችሁ ስለምን ተቀምጣችኋል?
ብዙ ሌላ ነገር እያሰባችሁ ስለምን ተቀምጣችኋል? ኢየሱስ ግን ሊመጣ ነው። ከዛ በኋላ ቁጥር 14 ላይ ስንመለከት እንደዚህ ይለናል። እነዚህ ሁሉ ከሴቶችና ከኢየሱስ እናት ከማርያም ከወንድሞቹም ጋር በአንድ ልብ ሆነው ለጸሎት ይተጉ ነበረ ብሎ ይናገራል። እነዚህን ፖይንቶች ነው ዛሬ ትንሽም ጊዜ ወስደን ዲስከስ እንድናደርግ የምፈልገው። እግዚአብሔር ተልእኮ ሰጥቶናል። በጣም ደስ የሚል የአምልኮ ጊዜ በየጊዜው እናደርጋለን። የሚገርም አቤት የዛሬው አምልኮ! ማን ነበር የመራው? ወጣቶቹ ናቸው። ማን ነበር የመራው? ቢኳየር ናቸው። ማን ነበር የመራው? ኤኳየር ነበሩ። በጣም የሚገርም ነው። የተጋበዙ አገልጋዮች፣ ዘማሪዎች፣ አምልኮ መሪዎች ባገለገሉን ጊዜ ሁሉ ወርሺፑን አድንቀን በጣም መልካም ጊዜ እግዚአብሔር ሰጠን ብለን በዛ ውስጥ አልፎ እግዚአብሔር የኛን ልብ እየነካ እያረሰረሰ በመንፈሱ እያደሰ የምናሳልፋቸው በጣም ብዙ ጊዜያት አሉ። እግዚአብሔር በተለያየ ጊዜያት ቃል እየላከ በብዙዎች በቤተ ክርስቲያን አገልጋዮች እግዚአብሔር በብዙ አድሎናል። የእግዚአብሔርን ቃል በተሞሉ እግዚአብሔርን ቃል በሚናገሩ ሰባኪዎች፣ አስተማሪዎች እግዚአብሔር አድሎናል። ዛሬ ፓስተር ነው ያገለገለው። በጣም ቆንጆ ነበር። ዛሬ ወንድም ደገፋ ነበረ። በጣም ጥሩ ነው ያስተማረን። ዛሬ ፓስተር ጀርመን ነበር። ሌሎቻችሁ አብዲ ነበረ፣ ጆኒ ነበር፣ ዛሬ ቢኒ ነበረ እና እንኳንና እኛ እዚህ ያለን ሌላ ቦታ ሆነው ይህን ስርጭት የሚከታተሉ በጣም የሚገርም አስተማሪ ነው ብለው ይነግሩናል። አገልጋዮቻችንን ብዙ ተምረናል እና አድንቀን በጣም ተገርመን ደስ ብሎን እንወጣለን። እውነት ነው፣ ቃልህ ተገኝቷል፣ እኔም በልቼዋለሁ። የሰራዊት አምላክ ሆይ በስምህ ተጠርቻለሁ፣ ቃልህ ሐሴትና የልብ ደስታ ሆነኝ ይላል። የእግዚአብሔር ቃል በተገኘበት ስፍራ ደስታ አለ። ስሙ ይባረክ። እግዚአብሔር ቃሉን ሲልክ ፈውስ አለ። ቃሉን ላከ፣ ፈወሳቸው። እንዲህ እየተመገብን እንዲህ እየተጽናናን ግን እናንተ የገሊላ ሰዎች ሆይ ለምን ቆማችሁ? ለምን ትቆማላችሁ? እንደተባሉ እናንተ የጽዮን ቅዱሳን ሆይ ለምን ተቀመጣችሁ? እናንተ የጽዮን ቅዱሳን እንዲህ የሚል ጥያቄ የሚያስነሳ ይመስለኛል። እኛ አምልከን፣ እኛ ተምረን፣ በባይብል ስቴዲው ብዙ የእግዚአብሔርን ቃል በብዙ አይነት መንገድ ፈትሸን ኢንጆይ አድርገን ግን ተቀምጠን ከሆነ ግን ወገኖቼ ሆይ ተልኳችንን አልተወጣንም። እግዚአብሔር ሚሽን ላይ ነው። እግዚአብሔር እየሰራ ነው። እግዚአብሔር እየተንቀሳቀሰ ነው። ግን እግዚአብሔር ብቻውን መንቀሳቀስ አይፈልግም። እግዚአብሔር ከሰው ጋር መንቀሳቀስ ይፈልጋል። ሚሽነሪዎች በሚሄዱበት ቦታ ሚሽነሪዎች ያው ብዙ ጊዜ ወንጌል ይዘን ነው የምንሄደው ብለው ነው የሚያስቡት። እውነትም ነው፣ ወንጌልን ይዘው ነው የሚሄዱት። ከተወሰነ ዓመታት በፊት በሉተር ሴሚናሪ አንድ አፍሪካዊ የሆነ ፕሮፌሰር ተጋብዞ በጣም ብዙ ሰዎች የተከማቹበት ስብሰባ፣ እኔም ተጋብዤ በዛ ቦታ ላይ ተገኝቼ ነበር። እንደሚመስለን እግዚአብሔርን ይዘን እንደምንሄድ ነው። እውነት ነው፣ እግዚአብሔር ከኛ ጋር ነው። ጌታ ከነርሱ ጋር አብሮ ይሰራ ነበረ ይላል። ግን የሚገርመው ነገር እግዚአብሔር ቀድሞ እዛ ቦታ ላይ መገኘቱ ነው።
እኛ ሳንሄድ በፊት፣ እኛ ለሰዎች ሳንናገር በፊት እግዚአብሔር በረቀቀ አሰራሩና አደራረጉ እዛ ቦታ ላይ ቀድሞ ይገኛል። ወገኖች ግን የምንሄድበትን ቦታ መጸለይ፣ የምናገኘውን ሰው መጸለይ፣ ስለዛ ሰው ማሰብ፣ በእግዚአብሔር ፊት ማቅረብ፣ ማሰላሰል፣ ያን ሰው የምናገኝበትንና የወንጌሉን መልእክት የምናደርስበትን ነገር ማቀድ፣ ይሄ የኛ ድርሻ ነው። እግዚአብሔር ሲፈጥረን ሐሳብ ያለን፣ ዓላማ ያለን፣ ምርጫ ያለን ሰዎች እንድንሆን እንጂ ሮቦት አድርጎ በሪሞት እንዲቆጣጠረን አልፈለገም። እሱ ስራ ላይ ነው። ጌታ ኢየሱስ ክርስቶስ እንደተናገረው በዮሐንስ ወንጌል ውስጥ አባቴ እስከ ዛሬ ይሰራል፣ እኔም ደግሞ እሰራለሁ። እኔ እንዳውም የምሰራው ነገር አብ ሲሰራ ያየሁትን ነው የምሰራው። አብ ከኔ ጋር ነው። ወገኖቼ ሆይ ጌታ ተልኮ ሲሰጠን ብቻችንን እንድንሄድ አይደለም። እሱ አብሮ ቀድሞን ይሄዳል። ነገር ግን የጽዮን ቅዱሳን ስለምን ተቀምጣችኋል? ተቀምጠናል ወገኖቼ ሆይ። ስለምን ተቀመጥን? ቁጭ ብለናል። እግዚአብሔር ስትራቴጂክ የሆነ ቦታ ላይ አስቀምጦናል። ይሄን ኔበርሁድ ብዙ ሰው አይወደውም። ለምን? የወደቀ ሰፈር ስለሆነ፣ በአዲክትስ በድራግም ይሁን በአልኮል አዲክትስ የተሞላ ስለሆነ፣ ሆምለሶች ስላሉ፣ ከእግዚአብሔር የራቀ ሕዝብ የሚታይበት አካባቢ ስለሆነ፣ እንዳውም ጠንቋዮችና መተተኞችም አንዳንዱ ቢልዲንግ ውስጥ ስላሉ፣ ነገር ግን ጌታችን ኢየሱስ ክርስቶስ ዮሐንስ ምዕራፍ 4 ላይ መከሩ እንደነጣ ተመልከቱ ያለው ሰማርያ ሄዶ ነው። የተደባለቀ ሕዝብ መካከል እምነታቸው ወይም ደግሞ ሃይማኖታቸው የቆለመመ ከሌላ ነገር ጋር የተደበላለቀ እነዛ መካከል ጌታ ምን አለ? መከሩ ነጥቷል አለ። እግዚአብሔር አይኖቻችንን ይክፈትልን። ቀና ብላችሁ ተመልከቱ ምን ያህል እንደነጣ አለ። ወገኖቼ ሆይ ምድር በምትናጥበት ሰዓት ነው የሰው ልብ ለእግዚአብሔር የሚከፈተው። ችግርና ፈተና ባለበት ሰዓት ነው የሰው ልብ ለእግዚአብሔር የሚከፈተው። በተመቻቸ ሶፋ ላይ የጌታን ቃል መስማት እምቢ ያሉ ሰዎች ከርቸሌ ነው የሰሙት። ከምቾት ቦታቸው ላይ ተነቅለው ባላሰቡት ባልጠበቁት ቦታ በተሰበሩበት ስፍራ በዛ ቦታ ላይ ነው ለጌታ የተከፈቱት። ከተመቸ ኑሮ ከተመቸ ሕይወት ተሰደው ሌላ አገር ላይ በሄዱበት ነገሮች ሁሉ ተስፋ በጠፋበት ቦታ ኢየሱስ ክርስቶስ ተስፋ መሆኑ የታያቸው በእንዲህ አይነት ጊዜ ነው። በምድር ላይ የጨለመ ነው። ነገር ግን እኛ ዘንድ ብርሃን አለ ወገኖች ሆይ፣ ብርሃን አለ። እግዚአብሔር ለውጥ እንድናመጣ ይፈልጋል። ዲፍረንስ እንድናመጣ ይፈልጋል። ሁሉን ነገር ያለውን ነገር ሁሉ ያለ ምንም አይነት እንከን እዚህ አሳክተን ብንሄድ የምናደርጋቸው ፐርፎርማንሶች ወገኖቼ ሆይ ሰዎችን ከጨለማ ወደ ብርሃን ካልጠራ፣ በሰው ሕይወት ውስጥ ለውጥ ካላመጣ ዋጋ የለውም። የግድ እያቆለቆለ መሄድ የማይቀር ጉዳይ ነው።
ስለዚህ ተልእኮ አለብን። እግዚአብሔር ለተልእኮ የለውጥ ኤጀንት አድርጎ በምድር ላይ አስቀምጦናል። በደረስንበት እንደ ገሌና እንደ ገሊት አይደለም፣ እንደነገሌም አይደለም፣ እንደማንም አይደለም። ግን ፐርሰናሊ ለእያንዳንዳችን እግዚአብሔር ተልእኮ እንደ ቤተ ክርስቲያንም ተልእኮ ሰጥቶናል። እግዚአብሔር የተመሰገነ ይሁን። ወገኖቼ ሆይ እግዚአብሔር አምኖ ሲልካችሁ እንደ ቀላል ነገር አትውሰዱት። ባዶ እጅ አይደለም የሚልካችሁ፣ ግን በእጃችሁ ላይ አስፈላጊውን ነገር ሰጥቶ ነው እግዚአብሔር የሚልከን። ሐዋርያው ጳውሎስ ሲናገር አንደኛ ጢሞቴዎስ 1:12 ላይ ለአገልግሎቱ ሾሞኝ ታማኝ አድርጎ ስለቆጠረኝ ኃይል የሰጠኝን ክርስቶስ ኢየሱስን ጌታችንን አመሰግናለሁ ይላል። ሾሞኝ ታማኝ አድርጎ ስለቆጠረኝ፣ ከዛስ ደግሞ ኃይል የሰጠኝን። ኃይል እንዳላችሁ በምን ታውቃላችሁ? ኃይል እንዳለን የምናውቀው ወገኖቼ ሆይ ተልከን ስንሄድ ነው። እግዚአብሔር በእናንተ አልፎ እንደሚፈውስ የምታውቁት የታመመ ሰው ላይ ስትጸልዩ ነው፣ እጃችሁን ጭናችሁ። አለዚያ እጃችሁን ወይም የሚያቃጥላችሁ ወይም የሚያንዘፈዝፈው ነገር የለም። የእግዚአብሔርን ነገር የምናየው በመታዘዝ ውስጥ ነው። በብሉይ እንኳን እግዚአብሔር ነቢያቱን እንዲህ አይነት ቦታ ሂድ እናገርሃለሁ ይለዋል። አንዳንድ ቦታ ላይ የሚናገረውን መልእክት ሰጥቶ ይልካቸዋል። ሌላ ጊዜ ግን ሂዱ ይልና እዛው በደረሱበት ሰዓት ላይ የእግዚአብሔር እጅ በእነርሱ ላይ ትመጣለች፣ የእግዚአብሔር መልእክት ትመጣለች። ወገኖች እግዚአብሔር ባለንበት ሁኔታ ነው ዙሪያችንን፣ አካባቢያችንን፣ ዓለማችንን መድረስ የሚፈልገው። ባለንበት ጳውሎስ ያንን ነው የሚለው። በእኔ ሁኔታ ልጁን ሊገልጥ በወደደ ጊዜ እኔ ከስጋና ከደም ጋር አልተማከርኩም ይላል። በእናንተ ሁኔታ እግዚአብሔር ልጁን ኢየሱስ ክርስቶስን ለሌሎች ይገልጣል። እነዛ የተገለጠላቸው ለሌሎች ይገልጣሉ፣ እነዛኛዎቹ ደግሞ ለሌላ ይገልጣሉ። ወንጌል እንደ ሰደድ እሳት እየተቀጣጠለ የሚሄደው እንደዛ ነው። እናንተ አንድ ሰው ትነኩ ይሆናል። ያ የነካችሁት ሰው አንድም ሁለትም ሶስትም ሰው ሊነካ ይችላል። እነዛ ደግሞ እያንዳንዳቸው የሚነኩትን ተመልከቱ። ብዜቱ ልክ የለው። እግዚአብሔር በዘመናችን እየተንቀሳቀሰ ነው። ልነግራችሁ እወዳለሁ ወገኖቼ ሆይ እግዚአብሔር እየተንቀሳቀሰ ነው። በብዙ ሺዎች ከባድ በሚባሉ አካባቢዎች ወደ ጌታ እየጎረፉ የሚመጡበት ጊዜ ነው። ለምን? ጥቂት ሰዎች ታዘው እግዚአብሔር የሚላቸውን ነገር ስላደረጉ። አናውቅም። እግዚአብሔርን ሳንታዘዝና ሳንራመድ ኢንቴንሽናል የሚሉት ይሄ በቃ በውሳኔና በሐሳብ እንዳቦሰጥ ሳይሆን ኢንቴንሽናል የሆነ አገልግሎት በምናደርግበት ጊዜ አገልግሎታችን ከዚህ ጋር መቃኘት አለበት። መጽሐፍ ቅዱስ ብናጠና ከዚህ ጋር ከተልኳችን ጋር መቃኘት አለበት። ብንዘምር ከተልኳችን ጋር መቃኘት አለበት። ብንጸልይ ከተልኳችን ጋር መቃኘት አለበት። የምናደርገው ማንኛውም እንቅስቃሴ ከተልኳችን ጋር መቃኘት አለበት ወገኖች። እና ተልኳችን ነው ዋና ነገር። እግዚአብሔር ለኛ አደራ የሰጠን ነገር ቀላል አይደለም። እሱ ራሱ ልጁን የላከበትና ልጁ ዋጋ የከፈለበት ጉዳይ ነው። ለዚህ መመረጥ ደግሞ ትልቅ በረከት ነው ወገኖች።
ትልቅ ክብር ነው። የጌታ የኢየሱስ ክርስቶስ አፍ መሆን ቃሉን ለመናገር፣ የጌታ የኢየሱስ እጅ መሆን እግሮቹ ሆነን ስንራመድ፣ የሱ ልብ ኖሮን ለሌሎች ስንራራ፣ ይሄ ትልቅ በረከት ነው። የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስም የሆነ ደስታ ናት እንጂ መብልና መጠጥ አይደለችም ይላል። እግዚአብሔር መብል አላጎደለብንም፣ መጠጥ አላጎደለብንም። ሁሉ ነገር ተተርፎ ነው ያለው። ግን ቁጭ ብለናል። እንነሳ ወገኖች ሆይ እንነሳ። ካልተነሳን እንቸገራለን። ያልተነሳ ለዘመናት የተቀመጠ በኋላ ይቸገራል። ወገኖች ሆይ መነሳት አለብን። ስለምን ቆማችሁ አሏቸው። ስለምን ቆማችሁ? ግን እኔን የሚጠይቀኝ ስለምን ተቀመጥክ የሚለኝ ይመስለኛል። ለእናንተም እንደዚሁ ስለምን ተቀመጣችሁ? እናንተ የጽዮን ቅዱሳን ይህንን ትሬዠር ይዛችሁ ለምን ተቀመጣችሁ? ዘንድሮ ጁላይ 27 ጥምቀት አለ። ምናልባት 2 ወይም 3 ሰው ናቸው የሚጠመቁት። መቼም እየተሳቀቅኩ ነው እነዚህ ነገሮች ሳነሳ። ጌታ 3 ሰው ብቻ፣ 2 ሰው፣ 1 ሰው ብቻ። ምናልባት ይሄንንም የማያዩ ደግሞ ሌሎች አሉ። ኮምፔር አድርገን ከነሱ እንሻላለን ልንል እንችላለን። አይደለም ወገኖች፣ አይደለም። ልንነሳ ይገባናል። መዝገባችን ባለበት ነው ልባችን የሚሆነው። ልንነሳ ይገባናል። ስለምን ቆማችኋል? ቁጥር 14 ላይ በአንድ ልብ ሆነው ለጸሎት ይተጉ ነበረ። አሁን ወደሚፈራው ነጥብ መጣሁኝ። ድሮ ወገኖቼ ሆይ ክርስቲያን ጴንጤ የሚታወቀው እኮ በጸሎት ነው። አሁን በጣም ውድ ኮሞዲቲ ነው። አሁን ጸሎት ቸርች ውስጥ ሊገኝ አሁን ችግር ሆነ። ያለውም እንኳን በሌሎች ነገሮች ተሸፍኖ ማለት ነው። በአንድ ልብ ሆነው እነዛ መላእክቶች ያንን ነገር ካሏቸው በኋላ በቀጥታ ከተራራ ወደ ታች ወደ ኢየሩሳሌም ነው የተመለሱት። ያደረጉት ነገር የመጀመሪያ ነገር ተሰብስበው መጸለይ ነው። እየዘረዘረ ስማቸውን የኢየሱስ እናት ማርያም፣ የሱ ወንድሞች ሳይቀሩ፣ ደቀ መዛሙርቱ ሳይቀሩ፣ ሌሎች ሴቶች ሳይቀሩ እነሱ ሁሉ ተሰብስበው ምንድን ነበር የሚያደርጉት? ሲጸልዩ ነበረ። ለምንድን ነው ማንጸልዩ? ለምንድን ነው ጸሎት በጣም ተራራ የሆነብን እንዴ? ለአንድ ሰዓት እኮ ጸሎት ብንንበረከክ፣ 1 ሰዓት እስኪ እንጸልይ ብለን ብንንበረከክ እኮ ስናዛጋ ነው የምንውለው። ሰዓት ስንት ጊዜ ነው የምናየው? ምክንያቱም ጸሎት በአፍ የምንጸልየው ነገር አይደለም። ጸሎት የልብ ጉዳይ ነው። አይበቃም 1 ሰዓት፣ አይበቃም 3 ሰዓት፣ አይቴሊው አይበቃም 8 ሰዓት። ጸሎት የልብ ጉዳይ ነው። ለጸሎት ይተጉ ነበር። ዋና መክፈቻ ቁልፍ ነው፣ መነሻ ነው ወደ የትኛውም ነገር። ከዛ በኋላ በሐዋርያት ሥራ ውስጥ ማንኛውንም ነገር ለማድረግ በጸሎት ነበር የሚያደርጉት።
ከጾሙ ከጸለዩ በኋላ አሰናበቷቸው ይለናል። ሐዋርያቱ ለሚሽን ተልኮ ሲሄዱ ዲያቆናት ሲመረጡ ጸልየው እጃቸውን ጭነውባቸው ኃላፊነት ሰጧቸው። ችግር በገጠማቸው ጊዜ ጴጥሮስ እስር ቤት በገባ ጊዜ በማርያም ቤት ተሰብስበው ትልቅ ጸሎት ይደረግ ነበር። እግዚአብሔር በኢትዮጵያውያን አብያተ ክርስቲያናት መካከል የሰጠው ትልቅ ነገር ብዬ ከማስበው አንዱ ጸሎት ነው። ዋነኛው ይህን ነገር እንደ ከንቱ ነገር እየጣልነው ነው ያለነው። ብዙ ነገር ቀድሞብናል። አሞናል ወገኖች ሆይ አሞናል። ኑ እንጸልይ። በተቻለው አኮሞዴት ለማድረግ እንሞክራለን። ቅዳሜ ከሰዓት ነበር እየተንጠባጠበ ሲቸገር፣ እስኪ ጠዋት ላይ እናድርገው። የምታገለግሉም ሰዎች መታችሁ ተለማምዳ ወደ ኳየሮች ናቸው ዩዥዋሊ የሚመጡት። ሽማግሌዎች ለስብሰባ እንመጣለን። እስኪ መተን እንጸልይና ወደ ስብሰባ የምንገባ ወደ ልምምድም የምንገባ ትንሽ እስኪ ጸሎት ውስጥ እንክር ብለን እንውጣ። ምን ሆናችሁ ወገኖቼ ሆይ? ምን እየሆንን ያለ ነው? ወደ ጸሎት እንመለስ። አይበጅም መሰለኝ። ኧረ ይበጃል። ዳዊት አምላኬ ወደ አንተ እገሰግሳለሁ፣ ነፍሴ አንተን እንዴት ተጠማች፣ ስጋዬ አንተን እንዴት ናፈቀች። እንጨትና ውሃ በሌለበት በምድረ በዳ እንዲሁ ኃይልህን ክብርህን አይ ዘንድ ወደድኩ ይላል። አምላኬ ዛሬ ቻሌንጅ ላረጋችሁ ወዳለሁ። መነሳት አለብን። የጌታ መምጫ ነው። ጌታ ሲመጣ ደግሞ ይጠይቀናል። ምን ሰራ? በሰጠው መክሊት ምንድነው ያረከው? ይጠይቀናል። እኔ አሁን እያሳሰበኝ ያለው ስለ እናንተ ብቻ ስለ ራሴ እያሳሰበኝ ነው። ባለፉት ጊዜያት እንደነገርኳችሁ ምናልባት ብዙ አይደለም በዚች ቤተ ክርስቲያን በእረኝነት ኃላፊነት ላይ የምቆየው። ይህንም ተነጋግረን ነው የመጣ ነው። እግዚአብሔርም እያመቻቸልን ይመስለኛል። ግን የሚያሳስበኝ ነገር ቢኖር የጸሎት ነገር ግን ያሳስበኛል። የጸሎት ስርዓቱ አይደለም ያሳስበኝ፣ ግን የጸሎት መሻት፣ ወደ እግዚአብሔር ፊት መገስገስ፣ ፊቱን መናፈቅ፣ ያ ከኛ ተወስዶ እስቲ እንቅልፍ ላይ መሆናችን ግን ያሳስበኛል። ኤፍሬም ይላል የእግዚአብሔር ቃል ሲናገር፣ ኤፍሬም እንዳልተገላበጠ ቂጣ ነው ይለዋል። በአንዱ በኩል አሯል፣ በሌላ በኩል ሊጥ ነው። ኤፍሬም እንግዶች ጉልበቱን በሉት ይላል፣ እርሱም አላወቀም ይላል። ሽበት ወጣበት፣ አላወቀም። ወገኖቼ ሆይ መንፈሳዊ እርጅና እንደሌለ ታውቃላችሁ። ሄልዚ አይደለም መንፈሳዊ እርጅና። ስጋችን ሊያረጅ ይችላል፣ እንድንጎብጥ ዳዴ እንድንል ያ የእግዚአብሔር ፈቃድ አይደለም። ሌላው ቀርቶ የስጋችንን እንኳን እርጅና እግዚአብሔር በዘይቱ እንደሚያለመልም ይናገራል። በለመለመ ሽምግልና ያረጃሉ፣ ደስተኞች ሆነው ይኖራሉ ይላል የእግዚአብሔር ቃል። ወደ ጸሎትና ወደ ቃሉ እንድንመለስ የግድ ነው። ተልኮ አለብን።
እና በሚቀጥሉት ቀናት ተምረን ፕራክቲካሊ ልናውለው የምንችለውን ነገር ማድረግ አለብን። ምክንያቱም ብዙውን ነገር አድንቀን ስለምንሄድ ስለ ዲስከቨሪ ባይብል ስቴዲ ሜተድ ባለፈው ጊዜ ተናግሬ ነበር። በጣም የሚገርማችሁ ነው። ብዙ ባልተማሩ ሰዎች፣ ፊደል ባልቆጠሩ ሰዎች፣ እንደውም ዘላኖች አካባቢ ወንጌል የሚሰራጭበት አንዱ መንገድ ነው። የእግዚአብሔርን ቃል ከዘፍጥረትም ይሁን ከዮሐንስ ወንጌል ከተነበበላቸው በኋላ ይሄ ክፍል ስለ እግዚአብሔር ምንድነው የሚለው ተብለው እነዛ ሰዎች ይጠየቃሉ። የሰሙትን ነገር ይመልሳሉ። ስለ ሰውስ ምን ይላል? ያ ማለት ስለ ራሳቸው ማለት ነው። በሶስተኛ እሺ እግዚአብሔር እንድትታዘዙት የሚፈልገው ነገር ምንድነው? የሚቀጥለው ጥናት ሲሰበሰቡ ምን እንደታዘዙ ሪፖርት አድርገው ነው የሚቀጥለው ጥናት የሚቀጥለው። ምክንያቱም መታዘዝ ላይ ያተኮረ ነው። ወገኖቼ ሆይ እግዚአብሔርን በመታዘዝ ነው ልንበዛ የምንችለው፣ ልንሰፋ የምንችለው፣ ልንወርስ የምንችለው። የእስራኤል ልጆች አልታዘዝ ብለው 40 ዓመት ሙሉ ተራራውን ሲዞሩ ነበር። አንድ ሰዓት ላይ እግዚአብሔር ይሄን ተራራ መዞር ይብቃችሁ አላቸው። ከነዓን ሩቅ አልነበረም። ማርና ወተት የምታፈሰው ምድር ሩቅ አልነበረችም። ግን ተራራውን ይዞሩ ነበረ። እግዚአብሔር ከአዙሪት ያውጣል። አሜን። አዎ ይሄ አይነተኛ ነገር ነው ወገኖች ሆይ። እኛ በምድር ላይ ያለነው እንበላለን፣ እንጠጣለን፣ እንለብሳለን። በብዙ ነገር እግዚአብሔር ያጎደለብን ነገር የለም። ስሙ የተባረከ ይሁን። ይሄ የእግዚአብሔር በረከት ነው። ይሄ ሁሉ ገና ዛሬ ታች ወርደንም እኮ በግራጁዌሽኑ ደስ እያለን ልንበላ ልንጠጣ ነው የመጣ ነው። it's a blessing። ግን ተልኳችንን ከጣልነው እነዚህ ሁሉ ምን ያደርጉልናል ወገኖቼ ሆይ? አንድ ጊዜ ጣሊያን ሆኜ ጠቅላይ ሚኒስትሩ አንድሪዮቲ ይባል ነበር። እኔ አንድ ቀን ላይ ትዝ ይለኛል አውቶቡስ ፌርማታ ሆኜ ነው። አንድሪዮቲ ቤት ብኖር የሱ ፓላስ ቢሰጠኝ ሳቲስፋይድ ልሆን አልችልም። የኛ እርካታ የእግዚአብሔርን ፈቃድ በህይወታችን በመፈጸም ነው ወገኖቼ ሆይ። ዛሬ ወርቅ ቢዘንብልን ነገሮች ሁሉ እንደወደድነው ቢሆኑ እውነተኛውን እርካታ አናገኝም። ሰማይ ደስ እስኪለው ድረስ እኛ ደስታ፣ እውነተኛ ደስታ አናገኝም። ሰማይ ደግሞ ደስ የሚለው አንድ ኃጢአተኛ በእግዚአብሔር ፊት ንስሐ ሲገባ ነው። አንድ የጠፋ ሰው ሲመለስ ነው። የተበላሸ ነገር ተመልሶ ሲሰራ ነው። የተበተነ ቤተሰብ ሲሰበሰብ ነው። የተጣሉ ሲታረቁ ነው። ስምምነት ሲኖር ነው። ያኔ የሰማይ ደስታ ይሆናል፣ ለኛም ደስታው ይተርፋል። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይል ትቀበላላችሁ። በኢየሩሳሌም፣ በይሁዳም፣ በሰማርያም እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ። ቆመን እንጸልይ።